ሙስሊሞች ስለ ክርስትና ሲያስቡ አራት ነገሮችን ይጠላሉ፣ ማስማት አይፈልጉም። ይህ አራት ነገሮች ግን ኢስላም የሚባል ሃይማኖት ሳይጀምር በፊት የነበረ የክርስቲያኖቹ መዳኛ መንገዶች ናቸው። ያዙልኝ። ሙስሊሞች ስለ ክርስትና ሲያስቡ አንደኛ ክርስቶስ አምላክ ነው ብሎ ሲያስቡ ይጨነቃሉ፣ በጣም ይጠላሉ። እኛ ግን ሮሜ 10:9ና 10 ክርስቶስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን ትድናለህ። ክርስቶስ የዘላለም አባት፣ የሰላም አለቃ፣ የዘላለም አባት። ሁለተኛ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ ስል ለም የልድ ወለም ይውለዱ ይለናል። ግደለም ለም የልድና ወለም ይውለድ ሳይጀምር በፊት ሳይጻፍ በፊት ክርስቶስ ኢየሱስ የእግዚአብሔር ልጅ እንደነበረ አስቀድሞ ተጽፎልናል። ክርስቶስ የእግዚአብሔር ልጅ መጽሐፍ ቅዱሳችን ስናገር ልጁ ያለው ሕይወት አለው ስለሚል ልጅነትን በጣም ይጠላሉ። ነገር ግን ደሙን አፍሶ ስለ እኛ መስዋዕት ሆኖ ያዳነን ልጁ ነው። በልጁ ደም እኛ ቀደሰን። ሶስተኛ ሙስሊሞች ስለ ክርስትና ሲያስብ የሚነዝራቸው ሌላው ምንድን ነው? ስለ ኢየሱስ ክርስቶስ ሞትና ትንሣኤን ነው። አልሞተም ይላሉ። በል ረፈዐሁ ላሁ ኢለይህ ይላሉ። አላህ ወሰደ ይላል። የእኛ ጥያቄ ከየት ወሰደ? ከእንቅልፍ፣ ቁርስ እየበላ ካለ አሞራሃ ከሞት። መጽሐፍ ቅዱሳችን ክርስቶስ እንደሞተ እግዚአብሔር ከሙታን መካከል እንዳስነሳ በአፍህ ብትመሰክር በልብህ ብታምን ትድናለህ ይላል። ኢየሱስ ሞቶ ከሙታን መካከል ተነስቷል። አንተ እስላም የሚባል ሃይማኖት ሳይጀምር በፊት ክርስቶስ ሞቶ ከሙታን መካከል ተነስቷል፣ አርጓል። ፈቀጥ ኢየሱስ ሞቶልኛል በሉና ጻፉ ቅዱሳን። አራተኛ ሙስሊሞቹ የሚጠሉት ክርስቲያን ሲባል ስለ ክርስትና የሚጠሉት አራተኛና ታላቁ ስለ ሥላሴ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቻቸው ምን አድርጉ? ደቀ መዛሙርት አጥምቁ፣ ደቀ መዛሙርት አድርጉ። በአብ በወልድ በመንፈስ ቅዱስ። ሥላሴን የሚጠሉ ሰዎች መጽሐፍ ቅዱስ እንደምናገር ከሆነ ውሸታሞች ናቸው ይላል መጽሐፍ ቅዱስ። አንደኛ ዮሐንስ ምዕራፍ 2 ቁጥር 21 እና 22ን ስታነቡ አብን የካደ ልጁን ክዷልና ልጁን የካደ አብን ክዷልና ከዚህ በላይ ውሸታም ማን ነው ብላል። ስለዚህ የክርስቶስ ኢየሱስ ሞትንና ትንሣኤን ነው የክርስቶስ ኢየሱስ የእግዚአብሔር ልጅነት፣ የእግዚአብሔር አብ አብነት፣ የመንፈስ ቅዱስ የእግዚአብሔር መንፈስነትን የሚጠላ የሚክድ ውሸታም ማንም የለም። ስለዚህ አንዱ ፈጣሪ፣ አንዱ አምላክ፣ አንዱ መለኮት በሶስት አካል ይኖራል። እንዴት ብለህ ከጠየቅ እንደዚሁ ነዋ።
እንዴት አንዱ ፈጣሪ በሶስት መለኮት ይኖራል ብለህ ከጠየቅ እንደዛው ነው። ቻለ የኔ ጌታ፣ አንተም ችለህ መቀበል ነው። አንዱ ፈጣሪ በሶስት ችሎ ከኖረ አንተ ስለምን አስጠየቀ? አንተን ራሱ ፈጥሮ የለም? አንተን አልፈጠረህም እንደሱ? እንዴት አንዱ መለኮት በሶስት አካል ይኖራል ትላለህ? አንተን እንደ ፈጣሪን የምታስተካክለው? እኔም በጣም የሚገርመኝ አላሁ ዋሂድ አላሁ አሐድ፣ አላህ ፈጣሪ አንድ ነው። እግዚአብሔር ፈጣሪ። ስለ እግዚአብሔር አንድነት እኮ ትላንት እናንተ ሳትሉ በፊት እኮ ቀደምት ነቢያቶች ፈጣሪ አንድ መሆኑን አስተምሩናል። አንዱ ፈጣሪ ግን ስሙ ማን ይባላል? ኤሎሂም። ኤሎሂም ማለት አንዱ ፈጣሪ በሶስት የሚኖር ነው። ታውቃለህ? ይህንን ኢየሱስ በቂ ነው። ኮፒ ሊንክ ሸር አድርጉና በተለይ ለሚወዳቸው ለሙስሊሞቼ፣ ለታላላቆቼና ለተናናሾቼ፣ ለአባቶቼና ለእናቶቼ አድርሱልኝ። ይስሙ፣ ይዳኑ፣ ከጨለማ ይውጡ፣ ብርሃንን ያገኙ። እነዚህን አራት ነገሮችን የምትጠሉት ወገኖች፣ አራቱም እናንተ የምትጠሉት እኛን ያዳነን ነው። የማዳኛ መንገድ ነው። ደግሜ ልበል፣ የክርስቶስ ኢየሱስ ጌትነትና መለኮትነት እኛን አድኖናል። የክርስቶስ ኢየሱስ የእግዚአብሔር ልጅነት እኛን አድኖናል። የክርስቶስ ኢየሱስ ሞትና ትንሣኤን እኛን አድኖናል። የመስቀሉ ሥራ እኔን አድኖኛል። ሥላሴን ማወቅ ከውሸታም አድኖኛል። አንዱ ፈጣሪ በሶስት። ሻሎም። ያድነሃል ኢየሱስ። ምንም ማድረግ አይቻልም። ኢየሱስ የአብ ልጅ መሲሁ ኢየሱስ ያድናል። ኮፒ ሊንክ አድርጉ።